ሰላም እንዴት ናችሁ? ሀሴት ነኝ ከሀሴት ቲቪ። ዛሬ የማጋራችሁ የአንድ እህታችን የትዳሯን እና የቀድሞ ባለቤቷን ጸጸት ነው የማጋራችሁ። እንዲህ ስትል ትጀምራለች። ጸጸት። እኔ የ34 ዓመት ሴት ነኝ። ከቀድሞ ባለቤቴ ጋር 6 የትዳር አመታትን አሳልፌያለሁ። መልካም አመታት ነበሩ። ከመጋባታችን በፊት ምርጥ ጓደኛሞች ነበርን። ቀስ በቀስ ተዋደድን። መዋደዱ ወደ ፍቅር አደገ። የዩኒቨርሲቲ ትምህርቱን እስኪጨርስ ታገስኩት። ስራ እስኪያገኝ ድረስ ጠበቅኩት። ቤተሰቦቻችን ግንኙነታችንን አወቁ። መጀመሪያ ላይ የኔ ቤተሰቦች ቢቃወሙም እስከ ህይወቴ ፍጻሜ የግሌ ይሆናል ብዬ ካመንኩት ፍቅረኛ መለየት አልቻልኩም። ፈጣሪ ሲፈቅድ ሁሉም ነገር ተሟልቶ ተጋባን። የሚያምር ወንድ ልጅ ወለድን። አሁን የ7 ዓመት ልጅ ነው። ባሌ በጣም ጥሩ ሰው ነበር። ቤቱን፣ ሚስቱንና ልጁን የሚወድ የትዳር አጋሪ ነበር። ምንም እንኳን አንዳንድ ጊዜ ቱብባይ ቢሆንም ወዲያውኑ ቀዝቀዝ ይል ነበር። ይሁን እንጂ ልጅ ከተወለደ በኋላ እውነተኛ ችግራችን መጉላት ጀመረ። ልጅ መያዝ፣ ማጠብ፣ መመገብ የእኔ ስራ አደረገው። ልጁን ለማንከባከብ ራሴን አለመጠበቄ እንደመቆሸሽ ቆጥሮ ጀመር። የሚደክመኝ አይመስለውም። በዚህ ምክንያት በተጨቃጨቅን ቁጥር ሻንጣዬን ጠቅልዬ ወደ ቤተሰቦቼ እሮጣለሁ። እህቶቼ ይደውሉና ይጮሁበታል። ካልተንከባከብካት እንፈልጋታለን ይሉታል። ጭራሽ እንደማልመለስ ያስፈራሩታል። ከፈለግ ስታት እያሉ ያዋክቡታል። እኔ ግን የእውነት ፍቺ አልፈልግም ነበር። ያም ሆኖ በእህቶቼ መከታነት በኩራት ተሞልቼ ነበር። ደካማና ተሸናፊነት እየመጣች ፈጽሞ አልፈለኩም። አንድ ቀን በጣም ከልክ በላይ ገፋሁት። ተኛና በሩን ዘጋሁበት። ሶፋ ላይ ተደግፎ አደረ። በማግስቱ በጠዋት ወደ ቤተሰቦቼ ሮጥኩኝ። ነገርኳቸው። ሁሉም ሰው እኔ ተጎጂ እንደሆንኩ አመነ። እህቶቼ ተሯሩጠው አሳሰሩት። እውነታው ግን ባለቤቴን በስሜት ስጎዳው የነበርኩት እኔ ነበርኩ። እሱ ፈጽሞ ጠበኛ አልነበረም። ከ2 ቀናት እስር በኋላ ሽማግሌዎች ልኮ ይቅርታ ጠየቀኝ። ክሱን አነሳሁለት። ሲወጣ ቤተሰቤ ፊት ተንበርክኮ እያነባ ዳግም ይቅርታ ጠየቀኝ። ታርቀን ተያይዘን ወደ ቤት ሄድን። ከ3 ወር በኋላ እንደገና ትንሽ አለመግባባት ተፈጠረ። እንደተለመደው ልብሶችን ጠቅልዬ ወጣሁ። ከ2 ቀናት በኋላ ሆስፒታል እንደገባ የሚገልጽ ስልክ ደረሰኝ። ቤተሰቦቼ እንዳልሄድ ከለከሉኝ። ተስፋ የቆረጥሽ ይመስለዋል፣ ይኮራብሻል አሉኝ። ለ1 ሳምንት ሆስፒታል ቆየ። ሲወጣ መጥቶ ይቅርታ ይጠይቃል ብዬ ስጠብቅ ቀረ። 2 ሳምንታት አለፉ። በጣም ናፈቀኝ። ቤት መመለስ በጣም ፈለኩ። ልጄም አባቴ እያለ ቁም ስቅሌን አሳጣኝ። ሆኖም ቤተሰቦቼ በተለይ እህቶቼ ስንት በደል እንደደረሰብሽ ተናግረሽ እኔም ነግራቸው ይቅርታ ሳልጠይቅ መሄድ በጣም ከበደኝ። ከዛሬ ነገ ሽማግሌ ይልካል ወይም መጥቶ ይቅርታ ይጠይቃል ብዬ ስጠብቅ 21 ቀናት ተቆጠሩ። በ21ኛው ረፋድ የፍርድ ቤት የፍቺ ጥሪ ወረቀት ደረሰኝ። ፈጽሞ አላመንኩም። አሁንም ሀሳቡን እንደሚቀይር ተስፋ አደረኩ። ግን ኩራቴ አትለምኚው አትሸነፊ አለኝ። እናም ለመፋታት ፈቃደኝነት ላኩለት። የፍርድ ቤት ቀጠሮ ከመድረሱ በፊት ንብረት መካፈል እንደምፈልግ መልእክት ላኩለት። ምንም መልስ አልሰጠኝም። ንብረት ጥላልኝ ትሄዳለች፣ ሌላ አገባበታለሁ ብሎ እንዳያስብና የፍቺ ጥያቄውን እንዲተው ነበር ይሄን ያደረኩት። መልስ አለመስጠቱ ትተውልኛለች ብሎ አስቦ ሊሆን እንደሚችል የነበረኝን ግምት አጠናከረልኝ። ስለሆነም በፍርድ ቀጠሮ ቀን እንደ ትልቅ አጀንዳ ይዤ የቀረብኩት የጋራ ንብረታችን ድርሻ እንዲሰጠኝ ነበር። ዳኛው በንብረት ላይ አስተያየት ሲጠይቁት አንድ ላይ ያፈራነው የጋራ ንብረት ሁሉ መካፈል አልፈልግም፣ ሁሉም ነገር ለብቻዋ ትውሰድ፣ እኔ የምፈልገው ልብሴንና ሰላሜን ብቻ ነው አላቸው። ያ ቀን ሐምሌ 16 2014 ነበር። ፍርድ ቤቱ በሽምግልና እንድንታረቅ እድል ቢሰጠንም ፈቃደኛ አልነበረም። እኔም መሸነፍን በፍጹም አልፈለኩም። ከ2 ወራት በኋላ የፍቺ ሂደቱ ተጠናቆ የጋብቻ ወረቀታችን ተቀደደ።
የትዳር ህይወቴም ተቀደደ። አሁን እሱ ድጋሚ አግብቶ አንድ ልጅ ወልዷል። እኔ ግን ፊቱን በብቸኝነት እየተንገዳገድኩ ነው። እንድንፋታ ሲያበረታታኝ የነበረ ቤተሰብ ፊቱን አዙሯል። በተለይ እህቶቼ መልሰው እኔን ያሙኛል፣ አያከብሩኝም። እናቴም ከእኔ ይልቅ ታናናሾቼን ነው የምታከብረው። ሁሉም በተሳሳተ ምክር ከጥሩ ባሌ ነጥለው ባዶ አደረጉኝ። ቤቴንና ትዳሬን እንዲያፈርሱ ፈቅጄ በቁጭት እሳት እየተለበለብኩ ነው። የተረፈኝ ጸጸትና ልጄ ብቻ ነው። አንዳንዴ የጋብቻ ፎቶዬን እያየሁ አለቅሳለሁ። ሳላስበው ልጄንም አስለቅሳለሁ። እህቶቼ ከእኔ ተማሩ የሚል መልእክቷን አጋርተናለች። እናመሰግናለን።